ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ የኔ ውድ ቤተሰቦች ዛሬም እናያልቅባቸው በአዲስ ቪዲዮ መጥተዋል ማለት ነው። በዚህ ጋር እንግዲህ ታረቁ ስንል ዛሬ ደግሞ አዲስ ነገር ሊያሳዩን እንግዲህ ሶስቱም ናቸው ከች ያሉት። በሚገርም ሁኔታ እንግዲህ ሄርሜላ ከተደበቀችበት ብቅ ብላለች ማለት ነው። ቤተሰቦቼ ዛሬ ደግሞ ምን እያለች ነው? አብርሃምንና ሩታን ጠርቻችኋለሁ እና ሲመጡ አብርሃም ከጎንሽ ይሁን እስከምትወልጂ ድረስ ብዬ እለምንለታለሁ፣ ጠይቅለታለሁ፣ ሩታን ለማሳመን እሞክራለሁ እያለች ትገኛለች። ቤተሰቦች ምን ያህል ራስ ወዳድ እንደሆነች በዚህ ማወቅ ትችላላችሁ። አሁን በተስማሙበት እንግዲህ አብርሃምና ሩታ ሰሞኑን እየተገናኙ ነው፣ ጥሩ ጊዜ እያሳለፉ ይገኛሉ። አሁን ደግሞ ነገሩን ወደኋላ መለሱትና አሁንም አብርሃም ከጎንሽ ይሁን አይሁን ክርክር ውስጥ አሁንም መግባት ጀመሩ ማለት ነው። ይሄን ሁለት ቀን ምንም አይነት ጥያቄ አልተነሳም ነበር። እንደዚህ አይነት ጥያቄ ልጅቷን ያገኛታል፣ በሰላም ሄደው በቃ ጊዜ ያሳልፋሉ፣ ምን ይላሉ። አሁን ደግሞ ኦፊሻል ማድረግ እፈልጋለሁ እያለች ነው ሄርሜላ ማለት ነው። ነገር ግን ሄርሜላ ይሄን ሀሳብ ከምታስብ ሁለቱን ጠርቼ ላስታርቃቸው ወይም ምን አይነት ሶሉሽን እንዲመጣ እዚህ ነገር ላይ እንነጋገርበት የሆነ ሶሉሽን ካገኝ ሁለቱ የሚታረቁበት ነገሮችን ላመቻች ማለት ይሻላል ወይስ እንደዚህ አይነት ልመና ውስጥ ወይም ኦልሬዲ እየተደረገ ያለን ነገር ኦፊሻል ለማድረግ ወይም በቃ አብርሃም ከእሷ ጋር እንዳያሳልፍ ነው። በቃ ይሄ ግልጽ የሆነ ነገር ነው። ይህን ለቀን ጥሩ ነገር እያሳለፉ ስለሆነ አሁን ላይ ሩታን ኦፊሻል አድርጊው ይሄን ነገር በቃ ተግባብተን እዚህ ነገር ላይ አብርሃም እስክትወልጂ ድረስ አብሮሽ ይሁን ደስተኛ ይሁን አይደለም ብዬ ልጠይቃት እያለች ነው። ከዛ ሩታ ደግሞ በሄርሜላ በኩል ስለመጣ ይሄ ጥያቄ ይሻታል። ምክንያቱም ያው እንደምታውቁት ብዙ ነገር አለ። በሄርሜላ በኩል ስለመጣ ብቻ ይሄን ጥያቄ ለተቀበሏቸው። ከዛ አብርሃም ይህንን ሲሰማ ደግሞ ከዛ ከሩታ ጋር ተመልሶ ይጣላሉ። ሄርሜላ ጋር ይቀጥላል ማለት ነው ግንኙነታቸው። ያለው ፕላን ይሄ ነው ቤተሰቦች። እንግዲህ እኔ እንደገባኝ ማለት ነው። እንግዲህ ሀሳብና አስተያየት እንሰጥበታለን በዚህ ቪዲዮ ላይ አብራችሁን ሁኑ። እንግዲህ የሚሰማችሁን ደግሞ ኮመንት ላይ አስቀምጡ ቤተሰቦች። ያለውን ነገር ዝርግፍ አድርጉት። መሳደብም ትችላላችሁ፣ ዲሞክራሲ ነው ማለት ነው ቤተሰቦች። እንግዲህ ላይኳን ጠቅጠቅ አድርጓት። አሁን ወደ ቪዲዮ እንገባለን። መጣች ሩታ እንዴሽ ዳንሽ እንኳን ደህና መጣሽ። ወደ ገደለው ልግባልሽ። ያው ጓደኛሞች አይደለም ብዙ ነገር ማውራት አልችልም እና ወደ ገደለው ስገባልሽ አብርሃም አብሬሽ ልሁን ባለው ሀሳብ ፈቃደኛ አይደለሽማ። አዎ ግን ቆይ አንዴ ላስረዳሽ፣ የሆነ ተረጋግተሽ የምትወስኙ ነገር። እኔ ግን ቤተሰቦች ይሄ ነገር ምንም ያልተዋጠልኝ ነገር አሁን ይሄኛው ሶስተኛ ሰው ያስፈልገዋል። አሁን ይሄን ጥያቄ ለመጠየቅ ልጁ ራሱ አፍ የለውም። ምንድን ነው እሷ መታ መጠየቋስ ምንድን ነው ፋይዳው? ምንድን ነው እዚህ ጋር አሁን ጠላትነትን ማስፋት ወይም ግብ መፍጠር እንደባደብ ምናምን ከማለት ውጪ ምንድን ነው ጥቅም? አሁን መታ ከአብርሃም ጋር አብሮሽ እንዲሆን እስከምትወልጂ ድረስ ራሱ አፍ የለውም። ራሱ መጥቶ እስከምትወልጂ ድረስ አብሬሽ ልሁን ብሎ ለምን አይጠይቃትም? እስካሁን 2 ቀን ሙሉ አፉ ተለጉሞ ነበር ወይስ ሁል ጊዜ ሰው እንዲናገርልን ነው የሚጠብቅ? ሁል ጊዜ በቃ ወይ ጓደኞቹ ወይ እሷ መታ በሱ ልሳን ማውራት አለባት? ምንድን ነው እየተካሄደ ያለው? ወይስ አውቆ ነው? በቃ ይሄ ምንድን ነው? ድራማ ነው? አጀንዳ ለመፍጠር ነው? አሁን ይሄ ምንድን ነው? ምን እንበለው? በጣም እኮ ነው የሚገርመው። ሲደብረው ሲጨንቀው ነው ወደ ተከትየው አብሬው የመጣሁት እዚህ ማለት ነው እንጂ አንቺን ለማግኘት አንቺን ናፍቆሽ እሷ ናፍቃኛለች ብሎ እየነገረኝ ነበርና እኔ መምጣት ያልከረበሸሽ ማለት ነውና አሁን ደግሞ እየደበረው ነው አንቺ ፈቃደኛ ስላልሆንሽ ምናምን ነገር እንደሚያስፈልገኝ ወይም ደግሞ ይህን ነገር መረዳት ምናምን መጀመሪያ ነበር፣ አሁን አይደለም። ወይም ምን እንጃ ወቀሳ እንዳይኖርብሽ ነው ይሄን እያልሽ ያለሽው። አይ ነገሩ መጥፎ መጥፎን ከማሰብ አሁን ላይ
እየነገርኩሽ ነው። እሱ ለአንቺ ያስበው ነው የመጣው። እንግዲህ በሱ በኩልም ሆኜ እየተናገርኩሽ ነው ያለሁት። ይህን ነገር ተቀበዩ። አንቺን ብሎ ነው እዚህ ድረስ የመጣው። እኔ ደግሞ ምንድን ነው ቤተሰቦች፣ እኔ ያልሰማሁት ነገር አለ። ምንድን ነው እንግዲህ ይህን 2 ቀን ሲገናኙ እንደዚህ አይነት ጥያቄ ወይም እንደዚህ አይነት አጀንዳ አንድም ነገር አልተነሳም። በሁለቱ በአብርሃምና በሩታ መካከል እንደዚህ አይነት ጭራሽ አብሬሽ ልሁን ወይ ምናምን ብሎ ሲለምናትም አላየንም፣ ሲጠይቃትም እንደ አዲስ እንደተባለ አስመስለው አሁን ከዚህ በፊት እንደዚህ ብለሸዋል፣ ስለዚህ ይህን ሀሳብሽን እንድቀይር ነው። አዎ የዛሬ ስንት ጊዜ ምናምን ብለዋለች፣ አልፈልግም ምናምን ብለው ነበር ያን ጊዜ ከአቤል ጋር የተገናኙ ጊዜ። ነገር ግን ይህን 2 ቀን ደግሞ ለየት ያለ ነው። እንግዲህ ፈቃደኝነቷን የገለጸችው ፖዘቲቭ ሆኖ ነገሮችን እያሳለፉ ባለበት ሁኔታ እንደ አዲስ ደግሞ ቀስቅሱ ይህን ነገር እንደ አዲስ አምጥተው እንደዚህ አርጊለት፣ እንደዚህ ፍቀጅለት። ማን ነው እሷን ጠያቂ ያደረገ ሲጀመር? ለምንስ ነው ደግሞ የምትለምናት? ከእሷ ሲመጣ እኮ ጭራሽ ልጅቷ ሪጀክት አርጊ ነው የሚላት እንጂ ልትቀበለው አችልም እንዴ? ከሄርሜላ ሲመጣ ነገሩ እንደውም ጭራሽ የመጣመም አቅሙ ከፍተኛ ነው የሚሆነውና ልጁ ይሄ ነገር ከዚህ በፊትም ተብሎ ከሆነ እኔ እንግዲህ አልሰማውም። ከአቤል ጋር ያን ጊዜ ያወሩት ነው እንግዲህ አሁን እንደዚህ እንደ አዲስ የሚያወሩት። ይሄ ነገር ከተባለም ልጁ ራሱ ነው መጥቶ ድጋሚ መለመን ያለበት እንጂ ሄርሜላ በዚህ መሀል ያስፈልግ ብዬ በፍጹም አላስብም። ነገሩን ለማባባስና ሩታ ሆን ብላ እምቢ እንድትል የታሰበበት ቪዲዮ ነው። የተሰማኝን ስሜት እንዴት አሰብሽው ወይም ደግሞ ነገሩ ምናምን ልትኙ አይገባም። ከነ ቢቆስ አልደረሰብሽም እና ሲቀጥል ደግሞ ይህን ነገር እኔ እና እሱ ተነጋግረን የምንጨርሰው ነገር ነው። ከኔ ጋር ሁንም አቱንም ሂድም ምናምን ማለት የምንችለው እኔ ነኝ። አንቺ መተሽ ሂድ በይው ወይም እንዲቆይ አድርጊው ፍቀጂለት አትፍቀጂለት ስላልሽኝ እኔ ምንም ሀሳቤ ላይ የምጨምረው ወይም የምቀንሰው ነገር አይኖርም። ይኸው በቃ መለሰችላት። አንቺ የማን ጀላ ቀጠሌ ነሽ እንደማለት ነው። መልእክት አድራሽ ነሽ ወይ? ልጁ አፍ የለውም፣ በራሱ አፍ አይናገርም። አንቺ መተሽ የምትለምኝለት አንቺ የእሱ ጠበቃ ነች እያለቻት ነው ቤተሰቦች። እና ሄርሜላ በጣም የተመታች በቃ እኔ ሁሌ የምመለው ይሄን ነው። የሞሳር ጭንቅላና ያላት ልጅቷ ቤተሰቦች ቀላል አድርጋችሁ እንደዚህ አሁን እንዳማረባት አይደል? ሄርሜላ ማለት ሞስት በቃ አንደርሬትድ እውነቴን ነው ብላችሁ የሁለቱ ግንኙነት በተቃረበ ቁጥር የሁለቱ ግንኙነት በጸና ቁጥር ሄርሜላ መታ የሆነ ወይ ፈልጋ ታፈራርሰዋለች ቤተሰቦች። ለዛውም በማያስታውቅ መንገድ፣ በማይመስል መንገድ፣ በጣም ሳይለንት በሆነ ጸጥታ በተሞላበት እሷን በማይነካ ሁኔታ አድርጋ የሁለቱን ግንኙነት ሁል ጊዜ በቃ እነዚህ ልጆች ተራረቁ ምናምን ብለን ስናስብ መታ ደግሞ ፍርስርሱ አስቡ። አሁንም እንደዚሁ ነው። ሁለቱ በቃ 2 ቀን አሁን እየተቀራረቡ መጡ። ሄርሜላ እንግዲህ ዘመድ ጋር ነበረች እንደሰማችሁት። ከዛ ዛሬ ከቻለች ማለት ነው እንግዲህ አሁን አስታራቂ መስላ የእሱ ጠበቃ መስላ ልትለምንላት መጣች። ለዛውም በማይመስል አጀንዳ እንግዲህ አስቡት። ሆን ብላ ማለት ነው ሩታ ከሄርሜላ ብቻ ይሄ ጥያቄ ስለመጣ ብቻ እምቢ ትላለች። በቃ ይሄ ኦቪየስ፣ ይሄንን አስባበት አቅዳበት የመጣችው ጉዳይ ነው። ለእኛ ግን እንደዚህ ፊት ለፊት ግን አይመስልም ነገሩ፣ ግን ካልኩሌትድ ነው። በቃ ካልኩሌትድ ነበረ ነው ተከትዬው በምንም ነገር አስቤው አይደለም። እሱ ደስተኛ እንዲሆን ነው። ከዛ ባለፈ ደግሞ አሪፍ ላይ ናችሁ። አሁንም እያየው ነው። ይኸውላችሁ ቤተሰቦች፣ እኔ እኮ ነገርኳችሁ፣ አሪፍ ላይ ናችሁ። ይኸውላችሁ እያየዋችሁ ነው፣ እየቃኘዋችሁ ነው። በዚህ ሰዓት እንዴት ነው እናንተ ልትታረቁ አችሉ? እኔ ያለው መቼ ሁል ጊዜ በእሷ አይን ስር ናቸው። የሆነ መስመር ከሳቱ ትመጣለች ማለት ነው። እነዚሁ ማውራትም ከበደኝ። እነዚህ ልጆች ለመታረቅ ወይም አንድ ላይ ጊዜ ለማሳለፍ በተቃረቡ ቁጥር የሄርሜላ አይን ውስጥ ገብተዋል ማለት ነው። ስለዚህ ሄርሜላ የሆነ ነገር ማድረግ አለባት፣ የሆነ እርምጃ መውሰድ አለባት። የሄርሜላን ጀግንነት የምታዩት እንግዲህ ያስቡት። የአብርሃምም የሩታም ቤተሰቦች ባሉበት ሽማግሌዎች ተፍተፍ በሚሉበት በዚህ ሰዓት እንደዚህ አይነት ሴራዎችን እንደዚህ አይነት ነገሮችን እያደረገች ትገኛለች። ይሄ እኮ በጣም አስገራሚ ነገር ነው። በጣም ጭንቅላት ይፈልጋል።
ተራ ነገር አይደለም፣ ተራ ሴራ አይደለም። እና ሁልጊዜም እንደ መንፈስ በቃ በዙሪያቸው አጠፋም እነዚህ ልጆች ደስተኛ መሆን ሲጀምሩ ከዛ ከች ትላለች። አዎ ሰሞኑን በቃ እያየዋችሁ ነው። ጥሩ ነገር ላይ ናችሁ። ስለዚህ ይህን ነገር ደግሞ ማሳለጥ አለባችሁ። በቃ በዚሁ መቀጠል አለባችሁ። ግን ከጀርባ ሌላ ታሪክ ነው። ያው ሳክሷን ተውትና ቤተሰቦች ምን እያለች ነው? ባጭሩ እንመለስ፣ ይበቃል፣ በቃ እስካሁን ከእሷ ጋር ጥሩ ጊዜ ያሳልፈሃል፣ ይበቃል፣ እንመለስ፣ ደርሷል እያለችው ነው። ቤተሰቦች ሄርሜላ አውቃ ነው ይህን ነገር ያደረገችው፣ አስባበት ነው። ጥያቄው ከሄርሜላ ብቻ ስለመጣ ሩታ እሺ እንደማትል ታውቃለች። እንደዚህ አይነት ክርክርም እንደሚነሳ ታውቃለች። ይሄን ጥያቄ ደግሞ ሩታ ከተቀበለች ሌላ ፕላን ያቀደችዋል፣ እሱን ለመተግበር ነው። ይሄው ነው ያለው ነገር እና የሁለቱ ግንኙነት በጥሩ መንገድ ላይ እየሄደ ስለሆነ ይህን ነገር ማደናቀፍ አለባት አብርሃም። ያለበለዚያ ከእጇ ሊወጣ ይችላል። ከታረቁ ከእጇ ሊያመልጣት ስለሚችል ቶሎ ብላ ይህን ነገር ማስተካከል ስላለባት ነው። ቤተሰቦች አሁን ላይ በቃ ሰዓቱን ጨርሷል። ወደ አዲስ አበባ እንመለስ ነው፣ ጌም ኦቨር ማለት ነው። ከዛ በኋላ ደግሞ የሚቀጥለውን ስቴፕ ታስብበታለች ማለት ነው። እስከዛ ደግሞ የፍርድ ቤት ነገር አለ ምናምን እሱ ይደርሳል። ከዛ በኋላ ሄርሜላ አብርሃምን ትጠቀልላለች ማለት ነው። በዚህ መንገድ ነው የምንሄደው ማለት ነው። ቤተሰቦች ወደፊትም እንግዲህ ሄርሜላ አብርሃም ከእጇ እንዲወጣ በፍጹም አትፈልግም። ማንም ሴት አብርሃም አጠገብ እንዲቀመጥ አትፈልግም፣ እንዲደርሱበትም አትፈልግም። ከፍተኛ ቅናት ነው አሁን ላይ እያደረባት ያለው። በጣም 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 በሽታ በሚያስብል ሁኔታ ነው ቅናቷ እየጨመረ የመጣው። ይችኑ ለቀን ደግሞ ሩታና አብርሃም ጊዜ እያሳለፉ ስለሆነ ይህን ነገር ማቋረጥ ስላለባት ነው። እስከ መጨረሻው አብርሃምና ሩታ ገፍተውበት ከሄዱ እንግዲህ በሽጉጥ ምናምን ወደፊት አይቀርም። እንደዛ ነው የምታደርገውና ለማንኛውም ያው አልተሳካላትም። ስለዚህ አሁን አብርሃምን ይዛ ወደ አዲስ አበባ ትሄዳለች ማለት ነው። ቤተሰቦቼ በዛ መልኩ ይሄዳል። እንግዲህ የሆነ ጭቅጭቅም ካለ ነገ የምናይ ይሆናል። ለማንኛውም ግን ያለው ነገር ይሄ ነው። አመሰግናለሁ።